ቅዳሴ ነው። ቅዳሴያችን በእኛ በፍቅር ሲዝም መች ነው የምትሞተው? ምን? እንዴት? አዎ መች ነው የምትሞተው? አንተ እኮ ዛሬውን እንትን ምሳ ብዬ በቀን ውስጥ ስንት ያገኛሉ ሰብስበው እቺ በቀን ምሳ ኩኛ ጀመው መሪ ያውን ተዋጊ እዛም እዚያው አውራሪ መሆን ሲገባኝ ኢዲካል ተማሪ እኔ ግን ያጀመው መሪ ሸማ አትክም እግሪ አጥሎ Pele, ሰላም ውድና የተከበራችሁ የደጃባት ቤተሰቦች እንደምን አላችሁ? ዛሬም በሌላ ባበደ ዘና ፈታ ወዝወዝ በሚያደርጉ ሳቅና ቁም ነገር የሚያስጨብጡ ቪዲዮዎችን ሰብሰብ አድርጌላችሁ ወደ እናንተ መጥቻለሁ። እንኳን ደህና ቆያችሁ፣ እንኳን ደህና መጣችሁ ብያለሁ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄንን ደግሞ አዝናኝና ቁም ነገር አስጨባጭ የሆነ ቪዲዮን ላይክ ያደረጋችሁ ለብዙ ሰው እንዲደርስልኝ ለኔ ድጋፍ ይሆነኛል። የእናንተ አንድ ላይክ ለኔ ድጋፍ ይሆነኛል እና ላይክ አድርጉልን። በቀጥታ ወደ ዛሬ ቪዲዮአችን እንገባለን። መልካም ቆይታ ይሆንላችሁ። እስከ መጨረሻው አብራችሁ ሁኑ። ይመቻችሁ። እዚህ ማጅራት ምናምን እንዳይመታ ተወዳዳሪ ፕሮፌሽናል እንዴ ሰላም እንኳን አደረሰ እንኳን አብራ ደረሰን እንኳን ደህና መጣ እንኳን ደህና ቆየኝ በል መልካም ውድድር ያረና ወደዚህ ባክህ እንዴ ምን እያረከኝ ነው እንግዲህ በሉ ደህና ዋሉ አንተ ምን እያረክ ነው እንዴ ውድድሩ ሊጀመር እኮ እኔ ነኝ ተደባዳቢ ቁጭ በል እሺ እንዳትረሳ ዲፌንስ ከዛ እሺ በጣም ይጸዳ እሺ ዲፌንስ አይም እንዴ ሶይ ዲፌንስ ባደው የነበረው ወይኔ አናቴ ጋለ ባይዘው የላባደሮች ቀን አይደለም እኮ ዛሬ ኧረ እባክህ እኔ ነኝ ያልኩት እንደዛ ላበላብ አረገኝ እኮ ተጀመረ እሺ you got this ዲፌንስ ኧረ እንዴት ነው የሚወድቀው ይሄ ስኪችን ያዛት ኧረ በጂሰስ ኧረ በእናትህ እሰይ እኔንም እንዲህ ነበር ያረገኝ ለወቃት በለው ለካ ዳኝነት ደስ ይላል እባክህ ተላቀቁ ጀምር ታው እንግዲህ ወደ ቤተሰቦቼ እንዳያችሁት ነው በጣም ዘና ፈታ ወዝወዝ ያረጋል። ቻርሊ ቻፕሊን ቪዲዮ አይቶ ያልሳቀ ያ በቃ ሆዱ እስኪፈርስ ድረስ ያልሳቀ ሰው የለም እና በጣም አስደሳች ነው። ደግሞ በአማርኛ እንደዚህ የሚያረጋቸው ሁኔታዎችን ደግሞ አስገብተን ስንሰራው በጣም ደስ ይላል። በጣም ይጥማል የሆነ ነገር ነውና እንኳን እንን ቪዲዮ አየ ነው እና በጣም ያስቃል፣ ያዝናናል። እኔ ከልጅነት ጀምሮ ቅናት አልወድም፣ ምቀኝነት አልወድም፣ ፌዝ አልወድም፣ ስድብ አልወድም። አንድ ሰው ሙሉ ቀን ቆሞ ሲሰድበኝ ይውላል እንጂ መልስ አልሰጠም። ይቅርታ ያርጉልኝና በቀደም ዕለት ከአንድ ሴትዮ ጋር መንገድ ላይ ሲሰዳደቡ ነበር እና ምን አባክ ይፈጠርልኝ ፌንጣ መላዳ አሳሳች ክፉ ነገር ሊያናግረኝ እኮ ነበር። ባካችሁ ሌላ ጥያቄ ባካችሁ ጥያቄ ይሻል ብንጠያየቅ ነው። እሺ እኔ አንበሳ ይሄ ነው ሰው። እሺ ሰሞኑን ጤናው ታውቋል ይባላል። ምን ያህል እውነት ነው? ጤና የታወቀ ሁከት ፊሽካ ምንድን ናቸው እነዚህ? ከየት ነው የተሰበሰባችሁት? የገንዘቤን የከፈልኩት ለምንድን ነው? ጋዜጣ አይደሉም እንዴ? እንዴት ነው ነገሩ? እንጠያየቃለን እንጂ እንሰዳደብ ተባብለን እንዴ? እሺ እኔ ቆንጆች ናት ይኸውልህ ያያት። እሺ እኔን ነው መሰለው ጠይቅሽ። እርሶ ገንዘብ ይወዳሉ ይባላል። ልጅቷንም ደግሞ ለገንዘብ ብለው እንደቀረባት ይወራል። ይህ ነገር ምን ያክል እውነት ነው? ባንክ ቤት ናት እንዴ እሷ? ቱሪናፋ ስራ ስሪ ተባልሽ እንጂ ወሬ ለቀሚ ተባልሽ። ምን ትመስለ ማን ነበር ያለች? እስቲ ሚጣ ፌንጣ ሾጣጣ ምን ያለች ናት ባካችሁ?
እሺ ሰው ብሎ ዝም በቃ ይሄ ነው ሰየኔ አንበሳ አንተ አንበሳ ነህ። ውድ ቤተሰቦቼ እንግዲህ እንዳያችሁት ነው አንዳንድ ሰዎች ያለው ሁኔታ ሰውየው አኳኋናቸው በጣም ያስቃል ያዝናናል። ግን ይሄ ነገር እውነት ነው። አንዳንድ ሰዎች የሚያረጉት ማለት የሚናገሩትን ነገር እንትን ጠይቀኝ ካሉ በኋላ ሲጠይቃቸው መልሰው ይሰድቡታል። እንዲጠይቅ እድል ሰጥተውት እሳቸው እሱን በሚናገሩበት ሰዓት ደግሞ አጠገብ ያለው አንዳንድ አሽቃባጭ ሰዎች አሉ። ተናገር ብሎ ለምን ተናገርክኝ ብሎ የሚናገሩ ሰዎች አሉ። አሽቃባጮች ደግሞ ከጀርባ ሆነው በማይመለከታቸው ነገር በቃ ዋናው ሰው አላ ዋናው ሰው ተናግሮ ከምትናደዱት ይልቅ ግን አሽቃባጮቹ እነሱ የተናገሩትን በቃ ደማችሁ ነው የሚያፈላው። እና እንደዚህ አይነት ሰዎችም አሉ ለማለት ነው። እና ፍቅር ሲዝም ሰሞኑ ያደረገው ነገር አለ። አዲስ ቅዳሴ እያለ ነው። እስኪ የሱን ቅዳሴውን ተመልክተን እንመለስ። ዛሬ እንግዲህ አብዛኛው የምናስተምረው በአብዛኛው አሁን የጾማችን ጊዜ እየደረሰ ስለሆነ ስግደት ከሰገድን በኋላ ቅዳሴ ነው። ቅዳሴያችን በእኛ በፍቅር ሲዝም ሌላው ደግሞ እና ደግሞ የሚሉትን ድምጾች በመንፈሳዊ ቅዱስ መንፈስ ቅዱስ ድምጾች እንግዲህ ይቅር ይበለን፣ ይማረን፣ ይቀድሰን፣ አሜን እያል ምእመናኖች በዚህ መልክ ነው ቅዳሴያችን የምናስቀድሰው። እናም ይህንን ውድ ቤተሰቦች እንግዲህ እንደተመለከታችሁት ነው አዲሱ ቅዳሴያችን ብሎ እንግዲህ ልክ እንደ ጤንዚዛ እያለብን ነው። ደግሞ እኮ እና ደግሞ ሌላ አሁንም እንደገና ደግሞ ሌላ ኧረ እባክህ ተው። ይህ ሰውዬ ምንድን ነው ከዝንቦች ጋር እንደ ውሎ ሽንት ቤት አካባቢ መሰለኝ የሚውለው የሰውዬ ምንድን ነው ታዲያ እዝዝ የሚልብን? ብቻ ሰሞኑ እያነጋገረ ያለ ጉዳይ ነው። በጣም እማን ቅዳሴ ብቻ ይመቸው። ቀጥለን ደግሞ የመልእክተኛውን እስኪ አንድ ቪዲዮ እንመልከት። ያጎርሱኛል አይመችማ። ምኑ ለርሶ ምግቡ አይመችም ነው ለኔ? ለምን አይመችም? ለምን ይንገሩኛ። ተመላሽ ነው ብለው ነው። እሱን ስበላ ነው ያደኩት። እንዴት ነው ያወቀ ሰው እንደዚህ ይላል፣ ግን ሌላው ይቆራል። ይገባኛል አባቴ። ይምጡ እስቲ ይምጡ፣ ምግቦትን ይዘው ይምጡ። ግድ የለውትም። ይምጡ። ቆሻሻ ልብስ ለብሼ የኔ አባት በእግዚአብሔር እንደዚህ አይበሉኝ። እኩል ያደረገኝ ቀን ይገባለሁ። ከሰው እኩል ያደረገኝ ቀን እገባለሁ። አሁንም ከሰው እኩል ነውት። ምንም ያንሰውት ነገር የለም። ይምጡ አባባ። እኔ አሁን እንደዚህ ሲሉኝ ነው የሚከፋኝ። እኔ ችግር የለም አባቴ ይስሙኝ። እኔም በእርሶ መንገድ ነው ያለፍኩት። እኔ አክብሬዎት አይደል? እርሶ ደግሞ ያክብሩኝ። ይምጡ። ማንም የተለየ ሰው የለም። እሺ አባቴ ይምጡ። አልገባም ነው እኔ አባቴ አከብርሃለሁ በደንብ። እግዚአብሔር ያክብርልኝ። እንግዲያ መጣው እዛሽ ጋር ቁጭ በሉ። መጣው እኔ እዚህ ቁጭ ብዬማ እርሶ እሱ ላይ ቆመው አያወሩኝ። ይሄማ እርሶ መናቅ ነው። እዛ ጋር ቁጭ በሉ። መጣውኝ የኔ አባት ያጉርሱኛው። አይመችም። እኔ ይሄንን በልቼ ነው ያደኩት። እሺ ምንም አልሆን። ይምጣ ያጉርሱ። አይመችም። እርሶማ ፈርተዋል። እንግዲህ እኔ ጎርሳለሁ።
የኔ አባት ይሄው የኔ አምላክ ባርክ። አሜን አሜን። አባቴ ይኸውልዎት እኔ የፈለኩት እኔ መልእክተኛው እባላለሁ። አሁንም ቢሆን ሰው ብር ሲሰጠዎት እንዳያይ እዛሽ ጋር ቁጭ ብለን እናውራ። አባቴ ምንድነው የሚሰሩት? ሃይላንድ ሰብስበው ነው የሚሸጡት? ማለው ዛሬውን እንትን ምሳ ብዬ በቀን ውስጥ ስንት ያገኛሉ ሰብስበው? እቺ በቀን ምሳ አልፈን ምሳ ራት የቤት ኪራይ የኔ አባት ይሄ ሁሉ ሸክም እንግዲህ እርስዎ ላይ ነው ያለው ማለት ነው። የኔ ጀግና አባት ይሄን አዩት አባቴ። እግዚአብሔርን አውቋል። አያደ እግዚአብሔርን አውቋል። በእውነት እግዚአብሔር ግን እሱ አውቋል እና አልኩት። በጣም እግዚአብሔርን እዚህ ጨምሩት እሺ የኔ አምላክ አሰውት እኔ ምን ከፍያ አይችልማ ከፋይ አምላክ እቺንስ ብንጨምር የኔ አምላክ ይባረካችሁ። አሜን። ያከናውንልሃል እግዚአብሔር። አሜን አባቴ። ሀያር ሰው መንገድ እኮ እግዚአብሔር ተከፈተ በር ነው። እሺ ነው። እሺ ቀስ ብለው ሰላምም አልተባባልንም። እሺ ሰላም ከእርሶ ጋር ይሁን። አሜን። መልካም ጊዜ ነው ከእርሶ ጋር ይሁን። አሜን አባቴ። መልካም ጊዜ። እሺ ወዶታል። እሺ ነገ ተባለ። እሺ ነው። እኔ አልረሳም። እሺ አባቴ። ማታም ስትጸልይ ይመሃል በፊት ነው። እሺ 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 ማለት በአንድ በኩል ያሳዝናል፣ በአንድ በኩልም ደስ ይላል። የልጁ ስራ በጣም ደስ የሚል ስራ ነው የሰራው። ያው ብዙዎቻችን ቢሆንልን ቢሳካልን ቢሞላልን እና ደግሞ ልክ እንደሱም ቢሆን አስተባብረንም ቢሆን ለብዙ ሰዎች መድረስ ብንችል በጣም ደስ የሚል ነገር ነው። ሰው መርዳትን የመሰለ ነገር የለም። ሰው መርዳት በጣም የሚያስደስት ነገር ነው እና እኛ አባት ደግሞ በጣም ያሳዝናል። ሰው ለነሱ ያለው አመለካከትን ደግሞ ስታዩ እነሱ የሚመገቡት ምግብ ሰው ሌላው የሚጸየፈው ነው። ተመላሽ ምግብ ስለሆነ ሌላው በርቶ ተርፎት የተመለሰ ምግብ ስለሆነ ምግቡ እንደሚጣለው ሁሉ እነሱም እንደዛ እንደተጣለው አይነት ስሜት ነው የሚሰማቸውና በጣም ያሳዝናሉ። እኔ በጣም ነው ያሳዝኑኝ አባት እና እሱ የሚሰራው ስራ በጣም ሊበረታታ የሚገባ ስራ ነው የሚሰራው። በጣም ነው ደስ የሚለኝ። ብዙ ቪዲዮዎችን አያለሁ። በጣም ደስ ይላል። እውነት አባቶቹ ራሱ ሲያሳዝኑ ወይ በጣም ያሳዝናል እውነት። እና ወንድማችን በርታልን፣ በዚህ ስራ ቀጥልልን፣ እንደዚህ አይነት ሰዎች ያበርታልን ለማለት ያህል ነው። እስኪ ወደ ቀጣይ ቪዲዮችን እንመለስ። አባቴ እንኳን ደስ አለህ። በመጨረሻም 12ኛ ክፍል ተመረኩኝ እኮ። እንኳን ደስ አለህ፣ እንኳን ደስ አለህ ልጄ። ግን መቼ ነው ግቢ የምትገባው? ሄሎ አባዬ እንኳን ደስ አለህ። ግቢ እኮ ገብቼ ዲግሪ ያዝኩኝ። እንኳን ደስ አለህ፣ እንኳን ደስ አለህ ልጄ። ግን መቼ ነው ማስተርና ፒኤችዲ የምትይዘው? ማስተርስም ፒኤችዲም ይዣለሁ። እና መቼ ነው የምትቀጠረው? ይሄው አባቴ ባንክ እኮ ተቀጠርኩኝ። የሀብታሞቹን ብር እየቆጠርኩ ነው። ዋው አምሮብሃል። እና መቼ ነው አግብተህ ልጅ የምትወልደው? አባቴ እንኳን ደስ አለህ በለኝ። ይሄው አግብቼ እኮ ልጅም ወለድኩኝ። ያት ልጄን ማን ነው ማቺ ቆንጂዬ ልጅ? አንተን አትመስልም። አዎ በእናቷ ወጣ እኮ ነው። አይ ጥሩ። እና መቼ ነው ሁለተኛና ሶስተኛ ልጅ የምትወልደው? አሁን አስበንበታል። በቃ ስራ ላይ ነን። እሷን አታስብ። እሺ እሺ። እና መቼ ነው የራስህን ስራ የምትጀምረው? አባቴ እንኳን ደስ አለህ በለኝ። በስንት መከራ የራሴን ስራ ጀመርኩኝ እኮ። አራራ ምን ጀመርክ እባክህ? ያው የራሴን ካፌ ከፍቻለሁ። አያችሁ ሰራተኞቼ፣ ሂድ አንተ እዛ ጋር ወተት አቅርብ። አባቴ ንገረኝ፣ አሁንስ ምን ቀረኝ? ልጄ እንኳን ደስ አለህ፣ እንኳን ደስ አለህ። የሚቀር ነገር አለ? አዎ። መቼ ነው የምትሞተው? ምን? እንዴት? አዎ መቼ ነው የምትሞተው? አንተ እኮ ህይወትህን ጌም አረከው። በቃ እኮ ላይፍህን ጨረስከው። ሂድ በቃ ሙት። አረ በጣም እኮ ነው የሚያስጠላው። ማለት አንዳንድ ቤተሰቦች አሉ ማለት ነው ህይወታችሁን በሙሉ እነሱ በሚፈልጉበት መንገድ ሄዳችሁላቸው፣ እነሱ እንደሚፈልጉት አርጋችሁላቸው፣
መጨረሻ ላይ ለእናንተ የሚመኙት ሌላ አይነት ነገር። እናንተ እኮ ህይወታችሁን ለራሳችሁ ኑሮ በቃ ይሄ ኑሮ የኔ ኑሮ ነው የኔ ህይወት ነው ብላችሁ ራሳችሁ መኖር እየቻላችሁ እነሱ በሚፈልጉት መንገድ እነሱ አንተ እንድትሄድ በሚፈልጉበት መንገድ እንጂ አንተ በምትፈልግበት መንገድ ሳትሄድ የሆነ ደረጃ ላይ ደርሳ አንተ እኮ ህይወትን ጨረስከው ሙት። ወይኔ ወይኔ ኧረ ወይኔ ኧረ ወይኔ ኧረ በጣም ያሳዝናል፣ በጣም ያሳዝናል። ወይኔ 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 አራግብ እንዴ የሀበሻ ወንድ ምግብ ሲልበላበት ፓርት 4 ሌትስ ጎ ነው ብላሽ እርቦሽ ነው እሺ ገበለው እርቦሽ ነው ለምን ዝም ይልብላ ብዬ ነው ምን ነው እርቦሽ ነው ተራራበኝም ዝም ብዬ ልብላ ብዬ ነው። ኧረ እየበላሁ ነው። ጉርሻችን ልትገላ ነው እንዴ? ልብላ እንጂ ራበኝ ካለ አይደለም ልትገላ ነው እንዴ? እንደዚህ እኮ አይደለም አበላል። ቢ ድቀም ቢ እየበላሁ ነው። ራሴ እበላለሁ። በሳይክል እየበላሁ ነው። ኧረ ግብ እንዴ ቢንጅ ዘደንጋት እና እኛ እየበላን እዚህ ነበር። ነይ ቁጭ በይ። የምን ካሜራ ነው? ነይ አሉ አስተናገድ። ና አስተናገድ። ና አንድ አስተናጋጅ ና። እቺ ላለመክፈል የምትደረግ ነገር ነው። ካሜራ ነው እንደምን ነው? ሌላ ባላልና ቶሎ በል ጠይቃት። የምን ካሜራ? በይ ሂሳብ ተቀበላትሽ። አሳልፍ ይለና እንብላሽ አብረን። ኧረ በቃ ቢሆን ሌላ ነገር እንበላለን። አይ አብረን እንብላና አብረን እንከፍላለን። የታባሽ በይ ነው ወዴትም መሄድ የለም። ቁጭ በይ ትከፍያታለሽ። አይደለም ሊሰማት ራሱ ፍቃደኛ አይደለም። አንድ ሁለት ለቀቀባት ምንም እንዳትተነፍስ። ከዛ በኋላ ትከፍያለሽ። እኛ ሌላ ቦታ ሄደን እንበላለን። ደግሞ እኮ ትንሽ ቆይቶ አባትየውም ተቀበላ ጠይቃት ማለት ጀመሩ። አይ አትበይ ምናምን ነገር ከማለት እንዲህ አብልቶ ክፈይ ማለት ነው። ካሜራ የሚባል ነገር አይሰራም። ትከፍያለሽ። የታባሽ እና ውድና የተከበራችሁ ቤተሰቦቼ እንግዲህ ዘና ፈታ ወዝወዝ እንዳላችሁ ተስፋ አደርጋለሁ እና ደግሞ ቁም ነገር እንዳገኛችሁበት አልጠራጠርም። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ዘና ፈታ ወዝወዝ ያለ መልካም ነገር የምትሰሙበት ሳምንት ያደርግላችሁ እያልኩኝ እኔ ደጁ ያባቱ ልጅ ደጁ ዌል ኢንተርቴይንመንት ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ነው። ይሄ ቪዲዮ ደግሞ ላይክ ያደረጋችሁ ብዙ ሰው ሼር አድርጉልኝ። እውነት ላይክ ያደረጋችሁ ዩቲዩብ ደግሞ ለብዙ ሰው ሼር ያደርግልኛል። ሼር ማድረጋችሁ እንኳን ላይክ ብቻ አድርጉኝ። ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ እወዳችኋለሁ። ቻው